እማዋይ አበቄለሽም ጠጇን በዛ አድርጋ ስለምትጠምቀው ቶሎ የሚያልቅ አልነበረም። እየተጠጣ ያለው እስኪያልቅ ሌላ በጎን ያዘጋጁ ነበር። ሳምንቱን ሙሉ ጠጅ ከቤታቸው አይጠፋም። እኔ 20 ዓመት ደንበኛ ነኝ ይላል አቶ ቴዎድሮስ። ጎንደር ከተማ ካለው አበቄለሽ ጠጅ ቤት ወጣ ብለን ከከተማዋ ውጪ ጠጅ ለመጠጣት በሄድንበት ወቅት ስኳር የተቀላቀለበት ጠጅ ጠጥተን የጠጅ ፍላጎታችንን ቀንሶ ቀርቷል ያለው ደግሞ ፍርዲዮ ቃምባው ይባላል። ጠጅስ ባሳየንሽ ከናበቄለሽ ምነው አንቺስ ደግሞ በስኳር ጠመቅሺ በማለት ባለቤቷን በነገር ሸንቆጥ አድርገዋቸው እንደነበር በፈገግታ አጫውተዋል። ያበቄለሽ ምትክ አትጠገብልፍኝ፣ ወስከምቢያ፣ ቀለምሻሽ፣ ጥራር እንዲሁም ሰበጥራ በግድግዳው ተንጠልጥሎ ይታያል። ቅል፣ አጎዛ፣ ከከብት የተሰሩ ቀንዶች፣ በብራና የተጻፉ ግዕዝና አማርኛ ጽሑፎች፣ በጣራና በምሰሶ ላይ የተንጠለጠሉ ደረቅ የገብስ እሸቶች እንዲሁም የባህላዊ ምግቦችና መጠጦች ምስሎች ይገኛሉ። አትጠገብልፍኝ ከ18 ዓመት በታች የሆኑ ሰዎች መግባት አይችሉም። የጦር መሳሪያም ይዞ መግባት አይቻልም። ዘመናዊ መጠጫ ወይም መመገቢያ ወደ ቤቱ አይገባም። ጊዜው እንደ አውሮፓውያኑ አቆጣጠር ኖቬምበር 7907 አትላንቲክን የምትቀዝፈው ሚኒያፖሊስ መርከብ ኒውዮርክ ወደብ ላይ ከፍተኛ አቀባበል ተደርጎላት ደርሳለች። ከያዘችው ጭነት ውስጥ 2 ጦጣዎች፣ 1 የሜዳ አህያ፣ 2 የአንበሳ ደቦሎች፣ አንዷ በመንገድ ላይ ሞታለች እና 2 መለሎ ሰጎኖችን ያካተተ ለፕሬዝዳንት ቴዎዶር ሩዝቬልት የተላኩ የእንስሳ ስጦታዎች ይገኙበታል። የተላኩት ከኢትዮጵያው ንጉሥ አጤ ምኒልክ ነበር። አጤ ምኒልክ ስጦታዎችን የላኳቸው ፕሬዝዳንት ሩዝቬልት እንደ አውሮፓውያኑ አቆጣጠር በ1904 ለሁለተኛ የሥራ ዘመን በሚያደርጉት የምርጫ ወቅት ነበር። ስለነዚህ ከ119 ዓመታት በፊት ከአንድ አፍሪካዊ ንጉሥ ለአሜሪካ ፕሬዝዳንት ስለተላኩት የእንስሳ ስጦታዎች የአሜሪካው ስሚዞኒያን ሙዚየም የፕሬዝዳንቶች ቀን በማስመልከት ልዩ ዳሰሳ አቅርቧል። ጣና ይስጥልን። ሀብል ተረክ ቤት ኦሜድላ የቀዳማዊ አጼ ኃይለ ሥላሴ ኢትዮጵያዊዋ ከተማ። አጤ ምኒልክ ለአሜሪካው ፕሬዝዳንት ሩዝቬልት የላኳቸው የሰጎን ስጦታዎች እንዲሁም አበቄለሽ ጠጅ ቤት ጎንደርና ጠጅ እስካትጠገብ እልፍኝ የተሰኙ ታሪካዊ ጽሑፎችን ልናጋራችሁ ወደድን። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልንም ሁሉ በማመስገን ኦሜድላ የቀዳማዊ ኃይለ ሥላሴ ከተማ የአጤ ምኒልክ ለሩዝቬልት የተላኩ ሰጎኖች እምዬ ጎንደርና አበቄለሽ ጠጅ ቤት በአዲስ ዘይቤ ተጣፈ በሀብል ተረክ ቤት እንዲህ ተሰናዳም። አብራችሁን ቆዩ። ወደ ዲዛ ዛፍ ተጠግተው ሲመለከቱ በትልቁ የተቀረጸ አቀራረጽ ቀሃስ እሚልና በውል የማይለይ ዓመተ ምህረት ዛፉ ላይ ተቀርጾ ይታያል። የቀዳማዊ ኃይለ ሥላሴ በር በመባል ትታወቃለች። ከቤኒሻንጉል ጉሙዝ ክልል አሶሳ ከተማ በ330 ኪሎ ሜትር ርቀት ላይ የምትገኘው የኦሜድላ ቀበሌ ኦሜድላ በጉባ ወረዳ ካሉት 18 ቀበሌ መካከል አንዷና ታሪካዊ ቀበሌም ጭምር ናት። ከጉባ ወረዳ ዋና ከተማ ማንኩሽ በ125 ኪሎ ሜትር ርቀት ላይ ስትሆን በዚች ቀበሌ አብረሙላ በመባል የሚታወቁት የጉሙዝ ጎሳዎች የሚገኙ ሲሆን የመግባቢያ ቋንቋቸው አብረሙልኛ ይባላል። በርካታ የሀገራችን ድርጅቶች፣ ትላልቅ ሆቴሎችና አንዳንድ የሥራ ተቋማት የዚህ ቀበሌ መጠሪያ የሆነው ኦሜድላ የሚለውን ስያሜ ለድርጅታቸው መጠሪያነት ተጠቅመውበታል። የኦሜድላ ቀበሌ የምትዋሰነው የሱዳን፣ አማራና ቤኒሻንጉል ጉሙዝ ክልል ድንበር በሚገኝ ቦታ ላይ ነው። ኦሜድላ ከስያሜዋ ብንጀምር ቀዳማዊ ኃይለ ሥላሴ በስደት ከቆዩባት ከእንግሊዝ ሀገር ወደ ኢትዮጵያ የገቡት በሱዳን በኩል እንደሆነ ይታወቃል። በመሆኑም ከሱዳንም ወደ ኢትዮጵያ የገቡት በዚህ ቀበሌ ውስጥ በማለፍ ነበር። ከስደት ሀገር ሲመጡ መጀመሪያ የረገጧት የኢትዮጵያ መሬት ይቺው ኦሜድላ ነች። ኦሜድላ ማለት በአረብኛ ፍቺው እድለኛ ማለት ሲሆን ከኢትዮጵያ መሬቶች ውስጥ ንጉሥ ኃይለ ሥላሴ ወደ ሀገራቸው ሲመለሱ መጀመሪያ የረገጧት ቦታ በመሆኗ እድለኛ የሚለው ስያሜ እንደተሰጣት የአካባቢው የዕድሜ ባለጸጎች ይናገራሉ። ከሌሎች አፈታሪኮች የሚሰማው ደግሞ ይህ ስያሜ ለቀበሌዋ የተሰጣት አጤ ኃይለ ሥላሴ ወደዚህ ስፍራ ከመምጣታቸው በፊት እንደነበርና ከምን አንጻር ይህ ስያሜም እንደተሰጠ በውል እንደማይታወቅ ይናገራሉ። ምንም እንኳን ስያሜዋ አሁን ከምናስቃኛችሁ ታሪካዊ ቦታ ጋር ግንኙነት ቢኖረውም ጉዳዩ አያጣላንም። ከዚች
የቀዳማዊ ኃይለ ሥላሴ በር ወይም ኦሜድላ ቀበሌ 5 ያህል ደቂቃን እንደተጓዛችሁ ሱዳንንና ኢትዮጵያን የሚያካልል ትልቅ ወንዝ ይገኛል። ከወንዙ ዳርም ዲዛ የሚባል ግዙፍ ዛፍ ይገኛል። የዲዛ ዛፍ ምናልባትም በውፍረታቸው በዓለም ከሚታወቁ ዛፎች መካከል ቀዳሚው ሳይሆን እንደማይቀር ይነገራል። የጉባ ወረዳም በዚህ የዲዛ ዛፍ በስፋት ይታወቃል። በዚህ በኦሜድላ ቀበሌ የሱዳንና የኢትዮጵያ ድንበር ላይ የሚገኘውንና ዛሬ የምንቃኘውን ታሪካዊ የዲዛ ዛፍ በሩቁ ሲመለከቱት እንደ ማንኛውም ዛፍ በግዝፈት ይታያል። ጠጋ ሲሉም መዝጊያ ያልተሰራለት በር በዛፉ መሃል ይታያል። አሁንም ወደ ዛፉ ተጠግተው ሲመለከቱ ደግሞ በትልቅና በማራኪ የፊደል አቀራረጽ ቀሃስ የሚል በውል የማይለይ ዓመተ ምህረት ዛፉ ላይ ተቀርጾ ይታያል። በዚህ የዲዛ በር ላይ ከዛፉ አካል በእጅ ተቦርቡረው የተሰሩ 2 መቀመጫዎች አሉ። ወደ ዛፉ ውስጥ ሲገቡም እስከ 20 ሰዎችን ሊያስተናግድ የሚችልና ጣሪያ የሌለው የዛፍ ዋሻ ሆኖ ያገኙታል። ከዚህ ዛፍ ተቦርቡሮ ከተሰራው መቀመጫ ላይ ሲቀመጡም ከፊት ለፊቱ የሁለት ሀገራት ድንበር የሆነው ትልቁ ወንዝ የተፈጥሮ አየሩን እየለገሰ የአካባቢውን መልክዓ ምድር እያስጎበኘው ውብ የተፈጥሮ ሙዚቃን በአዋፋት ዜማ እያጀበ የተፈጥሮን ውበት በሰፊው ያስቃኘውታል። ግንቦት 13 1933 ዓመተ ምህረት አካባቢ ኢትዮጵያ ወራሪው ጣሊያንን ከሀገር ካስወጣች በኋላ ንጉሠ ነገሥቱ ተሰደው 5 ዓመታት ያህል ከኖሩበት እንግሊዝ ሀገር በእንግሊዝ ጀነራሎችና ወታደሮች ታጅበው በሱዳን በኩል ወደ ኢትዮጵያ የገቡበት ወቅት ነበር። ታዲያ ንጉሱም በእነዚህ በውጭ ጀነራሎች በክብር ታጅበው ሲመጡ መጀመሪያ የረገጧት የኢትዮጵያ መሬት ኦሜድላ ስትሆን በዚህ ቀበሌ ውስጥ በሚገኘው የዲዛ የዛፍ ቤት ውስጥ ለ7 ያህል ቀናት በማደር ወደ አዲስ አበባ እንደሄዱ ይነገራል። በወቅቱ የጉባ አካባቢ አስተዳደር የነበሩትና በንጉሱ ዘንድ ከፍተኛ የሆነ ተሰሚነት፣ ታማኝነትና ተቀባይነት የነበራቸው ደጃዝማች ባንጃው ወይም አቡሸክ ወደ ቦታው በመሄድ ንጉሱን ተቀብለው መንገድ በመምራት በቻግኒ አድርገው ወደ አዲስ አበባ እንዲሄዱ መርተዋቸዋል። በዚህ የተነሳም ይመስላል የቤኒሻንጉልና የአማራ ክልል አዋሳኝ ከተማ የሆነችው ቻግኒ በቅጽል ስሟ የቀሃስ የቀዳማዊ ኃይለ ሥላሴ በር በመባል የምትታወቀው። በነገራችን ላይ ግርማዊ ቀዳማዊ ንጉሠ ነገሥት ዘኢትዮጵያ አጤ ኃይለ ሥላሴ የኢትዮጵያ መሬት ወደ ሆነችው ወደዚች የኦሜድላ ቀበሌ ከመምጣታቸው አስቀድመው የአካባቢውን ሰላም እንዲቃኙላቸው በርካታ ወታደሮችን ወደ ስፍራው ከላኩ ከ1 ወር ቆይታ በኋላ ነበረ ወደ ኢትዮጵያ ኦሜድላ የመጡት። ንጉሱም በዚህ ቀበሌ በቆዩባቸው 7 ቀናት ውስጥ ህብረተሰቡን ሊያገለግል የሚችል ትምህርት ቤት አስገንብተዋል። ምንም እንኳን ትምህርት ቤቱ ለአካባቢው ማህበረሰብ ለረጅም ጊዜያት አገልግሎት ሲሰጥ የነበረ ቢሆንም በእንክብካቤ ጉድለት የተነሳ የቤቱ ጣራ በመፈራረሱ አገልግሎት መስጠቱን በማቆሙ ይሄ ጽሑፍ እስከተዘጋጀበት ሰዓት ድረስ የአካባቢው ተማሪዎች ይህንን ትምህርት ቤት በመተው በሳር በተሰራ የዳስ ቤት ውስጥ ትምህርታቸውን ይከታተሉ ነበር። ይህ የቀሃስ ማስታወሻ የሆነው የዲዛ ዛፍም እስካሁን ምንም አይነት ትኩረት አልተሰጠውም። በዚህ ዛፍ ላይ በወቅቱ ከተጻፉ ማስታወሻዎች ባሻገር በየጊዜው አዳዲስ ጽሑፎች ዛፉ ላይ መቀረጻቸው ነው። ከዚህም ውጪ ንጉሱ መቼ ወደዚህ ስፍራ እንደመጡ በትክክል የሚያመላክተው ቀን በዛፉ ውፍረት ምክንያት መጥፋቱ ነው። እንዲህ አይነቶቹ ታሪኮች ለአንድ አገርና ማህበረሰብ ታሪክን፣ ማንነቱን ከምንም ነገር በላይ የሚገልጹ በመሆናቸው ቅርሶች በሚገባ ጠብቀን ማንነታችንን ማቆየትና ለትውልድ በማውረስ ኃላፊነታችንን እንወጣ ይላል። አጤ ምኒልክ ለፕሬዝዳንት ሩዝቬልት የላኳቸው ታሪካዊ የሰጎን ስጦታዎች። ሩዝቬልትና አጤ ምኒልክ ስጦታ ለመለዋወጥ አዲስ አልነበሩም። ሩዝቬልት ቀደም ብለው ስለላኳቸው የ2 ሽጉጦችና የጽህፈት መኪናዎች ስጦታዎች ምስጋና ለማቅረብ አጤ ምኒልክ እንደ አውሮፓውያኑ አቆጣጠር በ1903 ለሩዝቬልት ደብዳቤ ጽፈው ነበረ። ጊዜው እንደ አውሮፓውያኑ አቆጣጠር ኖቬምበር 7907 አትላንቲክን የምትቀዝፈው ሚኒያፖሊስ መርከብ ኒውዮርክ ወደብ ላይ ከፍተኛ አቀባበል ተደርጎላት ደርሳለች። ከያዘችው ጭነት ውስጥ 2 ጦጣዎች፣ 1 የሜዳ አህያ፣ 2 የአንበሳ ደቦሎች፣ አንዷ በመንገድ ላይ ሞታለች እና 2 መለሎ ሰጎኖችን ያካተተ ለፕሬዝዳንት ቴዎዶር ሩዝቬልት የተላኩ የእንስሳት ስጦታዎች ይገኙበታል። እንስሳቱ ከመርከብ በሚወርዱበት ጊዜም በተለይ 2ቱ ሰጎኖች ልዩ እይታ ፈጥረው ነበር። እነዚህ ከምስራቅ አፍሪካ ባህር አቋርጠው ለአሜሪካው ፕሬዝዳንት የመጡት ስጦታዎች የተላኩት ከኢትዮጵያው ንጉሥ አጤ ምኒልክ ነበር።
አጤ ምኒልክ ስጦታዎችን የላኳቸው ፕሬዝዳንት ሩዝቬልት እንደ አውሮፓውያኑ አቆጣጠር በ1904 ለሁለተኛ የሥራ ዘመን በሚያደርጉት የምርጫ ወቅት ነበር። ስለነዚህ ከ119 ዓመታት በፊት ከአንድ አፍሪካዊ ንጉሥ ለአሜሪካ ፕሬዝዳንት ስለተላኩት የእንስሳት ስጦታዎች የአሜሪካው ስሚዞኒያን ሙዚየም የፕሬዝዳንቶች ቀን በማስመልከት ልዩ ዳሰሳ አቅርቧል። ስጦታዎቹ በተላኩበት ቀን ማግስት የአሜሪካው ስመጥር ጋዜጣ ኒውዮርክ ታይምስ ያወጣው ዘገባ ርዕስ የምኒልክ ስጦታዎች ደርሰዋል የሚል ነበር። ጋዜጣው በዘገባው የአቢሲኒያው ንጉሥ ሩዝቬልት ስጦታዎቹን ዛሬ እንዲያገኛቸው ፈልገዋል። ምክንያቱም ሩዝቬልት በዚህ ቀን ፕሬዝዳንት ሆኖ እንደሚመረጡ ንጉሱ ተስፋ ስላደረጉ ነው በማለት ጽፏል። ፕሬዝዳንት ሩዝቬልትም በጊዜው በሰፊ ልዩነት የአሜሪካ ፕሬዝዳንትነትን መንበር መቆጣጠር ችለዋል። ሩዝቬልትና አጤ ምኒልክ ስጦታ ለመለዋወጥ አዲስ አልነበሩም። ሩዝቬልት ቀደም ብሎ ስለላኩላቸው የሁለት ሽጉጦችና የጽህፈት መኪና ስጦታ ምስጋና ለማቅረብ አጤ ምኒልክ እንደ አውሮፓውያኑ አቆጣጠር በ1903 ለሩዝቬልት ደብዳቤ ጽፈው ነበር። ንጉሱ በደብዳቤው እንደገለጹት ለተላከላቸው ስጦታ ምስጋና ለማቅረብና በሩዝቬልት አገዛዝ ዘመን የደረጀውን የሁለቱን ሀገራት ግንኙነት እንደሚያጠናክር በማመን እሳቸውም በምላሹ ሁለት አናብስትና የዝሆን ቀንድ ስብስቦች እንደሚልኩ ቃል ገቡ። በዚህም መሰረት ከነዚህ ስጦታዎች መካከል የመጀመሪያው ዙር እንደ አውሮፓውያኑ አቆጣጠር በማርች 1904 ቦስተን ከተማ ደረሰ። ከነዚህም ውስጥ የዝሆን ቀንዶቹ ጆ የተባለ አንድ የአንበሳ ደቦል እንዲሁም ቢል የሚል ስም የተሰጠው ጅብ ይገኙበታል። እንስሳቱ በሚጓዙበት ወቅት ታዲያ ከመርከቡ ባልደረቦች ጋር በቀላሉ መላመድ አልቻሉም። በኒውዮርክ ታይምስ የፊት ገጽ ላይ እንደ አውሮፓውያኑ አቆጣጠር ማርች 12 ቀን 1904 የወጣው ዜና እንደሚናገረው የአንበሳ ደቦሉ ወደ እሱ የቀረቡት የመርከቡ ሰራተኞች ላይ የጥርስ ንክሻ መሰንዘሩ አልቀረም። አጤ ምኒልክ ለሩዝቬልት የተሰጡት ሁለቱ ሰጎኖች የሜዳ አህያና አንበሳ እንደ አውሮፓውያኑ አቆጣጠር ኖቬምበር 24 ቀን 1904 ወደ ብሔራዊ የእንስሳት ጥበቃ ፓርክ ተላኩ። እንስሳቶቹም በአሜሪካ ብሔራዊ ፓርክ በጥበቃ ከተቀመጡ ፕሬዝዳንታዊ የእንስሳት ስጦታዎች ከመጀመሪያዎቹ አንዱ መሆን ቻሉ። ፕሬዝዳንት ሩዝቬልት ለመጨረሻ ጊዜ የተመለከታቸው ሰጎኖች ከአጤ ምኒልክ የተሰጡት ሰጎኖች ብቻ አልነበሩም። ሁለተኛውን የፕሬዝዳንትነት የሥራ ዘመኑን እንደጨረሰ እንደ አውሮፓውያኑ አቆጣጠር በ1909 በስሚዞኒያ ሙዚየም አስተባባሪነት ከአያሌ ተመራማሪዎች ጋር በመሆን ወደ ምስራቅ አፍሪካ ጉዞ አድርጎ ነበር። የጉዞውም ዓላማ የአሜሪካ ብሔራዊ የተፈጥሮ ታሪክ ሙዚየምን ለማደራጀት የተለያዩ የእንስሳት ዘር ናሙናዎችን መሰብሰብ ነበረ። በቀጣዮቹ 2 ዓመታትም ሩዝቬልትን ያካተተው ተጓዥ ልዑክ በሙዚየሙ የአስደናቂ ስብስቦች ክፍል ውስጥ መቀመጥ የቻሉ በሺ የሚቆጠሩ የእንስሳት ናሙናዎችን መሰብሰብ ቻለ። በአጤ ምኒልክ ስጦታ መነሻነት ፕሬዝዳንት ሩዝቬልት የሰጎኖቹን ተፈጥሮ ለመመርመር ፍላጎት ያደረበት ሲሆን በአፍሪካ ያደረገው ጉዞ ደግሞ ፕሬዝዳንቱን በሰጎኖች ተፈጥሮ ላይ ከፍተኛ ዕውቀት ያለው ሰው እንዳደረገውና በርዕሰ ጉዳዩም ላይ በዋቢነት የሚጠቀስ መረጃ ምንጭ መሆን እንደቻለ ስሚዞኒያ ሙዚየም ባቀረበው ዳሰሳ ይገልጻል። ለፕሬዝዳንት ሩዝቬልት ከአጤ ምኒልክ ከተላኩት ሰጎኖች አንዱ በእንስሳት ማቆያ ፓርኩ ሲገባ ዕድሜው ወደ 35 ዓመት ይጠጋ ነበር። አስገራሚ ሊባል በሚችል ሁኔታ ሰጎኑ በዋሽንግተን ለቀጣዮቹ 26 ዓመታት መኖር ችሏል። ከዕድሜው አንጋፋነት የተነሳ ይህ ግዙፍ ወፍ ለተወሰኑ ዓመታት አይነ ስውር ሆኖ ቆይቶ በመጨረሻም እንደ አውሮፓውያኑ አቆጣጠር በ1930 ሕይወቱ አልፏል። አብሮት የመጣው ሌላኛው ሰጎን ከሱ ቀደም ብሎ እንደ አውሮፓውያኑ አቆጣጠር በ1910 ሊሞት ችሏል። በመጨረሻም የሁለቱ ሰጎኖች ቅሪተ አካል ቆዳቸውና ላባቸውን ጨምሮ በአግባቡ መለያ ቁጥርና ማብራሪያ ተሰጥቷቸው በአሜሪካ ብሔራዊ የተፈጥሮ ታሪክ ሙዚየም በግዙፍ የአዕዋፍ ስብስብ ውስጥ ተቀምጠዋል። በወፍ አጥቢዎች ታሪክ ላይ ተሰማርተው ላሉ ባለሙያዎች ክፍት ተደርገዋል። ጠጅና ጎንደር ካበቄለሽ እስካትጠገብ እልፍኝ። በጎንደር ከተማ ከጃንተከል ዋርካ 120 ሜትር ገደማ ዝቅ ብሎ ይገኛል አበቄለሽ ጠጅ ቤት። ከተከፈተ ከግማሽ ምዕተ ዓመት በላይ ያስቆጠረው ይህ ዝነኛ ጠጅ ቤት አሁን በሌሎች መጠጥ ቤቶች እየተዋጠ ቢሆንም ሰርክ ክፍት በመሆን ታማኝ ደንበኞቹን ያስተናግዳል። አበቄለሽ ጠጅ ቤት ስያሜውን ያገኘው ከመስራቿ ወይዘሮ አበቄለሽ ይመር ነው።
ወይዘሮ አበቄለሽ ይመር በአብዛኛው የጎንደር ነዋሪ ዘንዳ እማዋይ አበቄለሽ ተብለው ይጠሩ ነበር። ወይዘሮ አበቄለሽ በ1912 ዓ.ም በጭልጋ የተወለዱ ከወጣትነታቸው ጀምሮ የተዋጣላቸው የማር ጠጅ ጣይ እንደነበሩ ይነገራል። በሙያቸው ላይ መልካም መስተንግዷቸው ተጨምሮ በ1934 ዓመተ ምህረት በጃን ተከል አቅራቢያ የከፈቱት ጠጅ ቤት ዘመናትን የተሻገረ ታዋቂነትን አትርፎላቸዋል። በጀመሩት የጥሩ ማር ጠጅ ጣይነት በማህበረሰቡ ዘንድ ተወዳጅነት አትርፈው በጎንደር ጥንታዊና ታሪካዊ ከተማ ነዋሪ ህብረተሰብ ዘንዳ ከመታወቅ አልፈው በሌሎች የኢትዮጵያ ከተሞችም ስማቸውና ዝናቸው ታውቆ በኪነት ሰዎችም ዘንድ ጎንደር አበቄለሽ እየተባለ የተገጠመላቸውና የተነገረላቸው እናት ናቸው። በእማዋይ አበቄለሽ ጠጅ ቤት በከተማዋ ረጅም ርቀት የሚያሽከረክሩ ሾፌሮች፣ ጠጅ ያማራቸው ሰዎች፣ እንግዶች እንዲሁም አዝማሪዎች ይውሉና ያመሹ እንደነበር ይነገራል። ይህ ከ60 ዓመት በላይ ያስቆጠረ ጠጅ ቤት በዚያን ጊዜ ታዋቂና ብቸኛው ጠጅ ቤት ነበር። አበቄለሽ ጠጅ ቤት አሁን ላይ ከዛ ሁሉ ሰው ጋጋታ ታቅቦ ቤቱ ብቻውን ቆሞ አጫዋቾቼ የታሉ ወዴት ሄዱ የሚል ይመስላል። ወይዘሮ አበቄለሽ መጋቢት 16 ቀን 1994 ዓ.ም ካረፉ ኋላ ጠጅ ቤቱ ተቀዛቀዘ። አቶ ዘለቀ ተገኘ የእማዋይ አበቄለሽ የእህት የልጅ ልጅ ነው። ጠጅ ቤቱ በጎንደር ከተማ ብቸኛውና በቱሪስቶችም ዘንድ ታዋቂ የነበረ መሆኑን ገልጿል። ከ1990ዎቹ በፊት እንዳሁኑ የኑሮ ውድነት ሳይገዝፍ አንድ ጠርሙስ የአበቄለሽ ጠጅ 3 ብር የነበረ ሲሆን በብርሌ ደግሞ 1 ብር ከ50 ሳንቲም እንዲሁም አፈዲስት ተብላ በምትጠራው መጠነኛ የጠጅ መጠጫ 1 ብር ይሸጥ ነበር በማለት ትውስታውን አካፍሏል። በ2014 ዓመተ ምህረት አንድ ጠርሙስ የአበቄለሽ ጠጅ 200 ብር ሲሆን ብርሌ ተብሎ በሚጠራው የጠጅ መጠጫ 100 ብር እንዲሁም ትንሽ መጠን ባላት አፈድስት እየተባለች በምትጠራው የጠጅ መጠጫ 50 ብር ይሸጥ እንደነበር ዘለቀ ተናግሯል። ለጠጅ የሚሆን ማር ጎንደር አካባቢ የት ይገኛል ለሚለው ጥያቄ አቶ ዘለቀ በሰጠው ምላሽ የማር ምርት በብዛት ከሚመረትባቸው አካባቢዎች ሰሜን ጎንደር ዞን ተጠቃሽ ሲሆን ከአድርቃይ፣ ማይጸብሪ፣ ሮቢት፣ ጭልጋ ከሚባሉ አካባቢዎች በነጋዴዎች አማካኝነት ማር እያስመጡ እንደሚጠቀሙ ተናግሯል። ነሐሴ 2014 ዓ.ም ገበያ ላይ ያለው የማር ዋጋ እንደየጥራቱ የሚለያይ ቢሆንም 1 ኪሎ ማር ከ180 እስከ 300 ብር የገባ ሲሆን አንዳንድ ነጋዴዎች ከማሩ ላይ ስኳር እየቀላቀሉ እንደሚሸጡ የተናገረው ደግሞ ከ1987 እስከ 2007 ዓ.ም ለተከታታይ 20 ዓመታት የአበቄለሽ ደንበኛ የጎንደር ከተማ ነዋሪ አቶ ቴዎድሮስ አስፋው ነው። አንድ ጠጅ ቤት የማር ምርት ብቻ የሚያመጡ ነጋዴዎችን በቋሚነት ደንበኛ አድርጎ ካልያዘ ከማሩ ላይ ያልተገባ ነገር እየጨመሩ በሚሸጡ ህገወጥ ነጋዴዎች እንደሚታለሉ አቶ ቴዎድሮስ ይናገራል። የአበቄለሽ ጠጅ ቤት የ20 ዓመት ደንበኛ ሁሉንም የማር ምርት አቅራቢዎች በጅምላ መኮነን ባይቻልም አንዳንዶቹ ንጹህ ማር ይዘው አይንቀሳቀሱም። ስኳር፣ ሙዝ፣ የተለያዩ ነገሮች ከማሩ ጋር ሲቀላቀሉ በቀላሉ ሊለዩ የማይችሉ ነገሮችን ጨምረው የሚሸጡ በመኖራቸው በየመንገዱ የማር ምርት ይዘው የሚንቀሳቀሱ ነጋዴዎችን ለመግዛት እንደሚቸገሩና ታማኒነት እንደሚያጡ ይጠቁማሉ። አቶ ቴዎድሮስ የጠጅ ደንበኛ በነበረባቸው ጊዜያት ጎንደር ከተማ ውስጥ የሚታወቀው አበቄለሽ ጠጅ ቤት ብቻ ስለነበረ ቤቱ በሰዎች ተሞልቶ ይውላል። እማዋይ አበቄለሽም ጠጇን በዛ አድርጋ ስለምትጠምቀው ቶሎ የሚያልቅ አልነበረም። እየተጠጣ ያለው እስኪያልቅ ሌላ በጎን ያዘጋጁ ነበር። ሳምንቱን ሙሉ ጠጅ ከቤታቸው አይጠፋም። እኔ 20 ዓመት ደንበኛ ነኝ ይላል አቶ ቴዎድሮስ። ጎንደር ከተማ ካለው አበቄለሽ ጠጅ ቤት ወጣ ብለን ከከተማዋ ውጪ ጠጅ ለመጠጣት በሄድንበት ወቅት ስኳር የተቀላቀለበት ጠጅ ጠጥተን የጠጅ ፍላጎታችንን ቀንሶ ቀርቷል ያለው ደግሞ ፍርዲዮ ቃምባው ይባላል። ጠጅስ ባሳየንሽ ከናበቄለሽ ምነው አንቺስ ደግሞ በስኳር ጠመቅሺ በማለት ባለቤቷን በነገር ሸንቆጥ አድርገዋቸው እንደነበር በፈገግታ አጫውተዋል። የአበቄለሽ ምትክ አትጠገብ እልፍኝ በጎንደር ከተማ የአበቄለሽን ጠጅ ቤት በከተማዋ ነዋሪ እንዲሁ በቱሪስቶች ታዋቂና አዋጭ በሰዎች ዘንድ ተወዳጅ መሆኑን ተከትሎ በከተማው ከ50 በላይ ጠጅ ቤቶች የተከፈቱ ሲሆን ከነዚህ ጠጅ ቤቶች ታዋቂነትን በቱሪስቶች እንዲሁም በአካባቢው ማህበረሰብ ተወዳጅነትን ያገኘው በባህላዊ ምግቦችና መጠጦች የሚታወቀው አትጠገብ እልፍኝ ጠጅ ቤት አንዱ ነው። ይህ መሃል ጎንደር የሚገኝ በባህላዊ ቁሳቁስ ብቻ የተጌጠ ለየት ያለ መዝናኛ ስፍራ ነው። በዚህ ቤት ውስጥ በገጠሩ የኢትዮጵያ ክፍል የሚገኙ የመጠጫና የመመገቢያ ቁሳቁሶች እንደ ጌጣጌጥ ተካተዋል። ወስከንቢያ፣ ቀለምሻሽ፣ ጥራር እንዲሁም ሰበጥራ በግድግዳው ተንጠልጥሎ ይታያል።
ቅል፣ አጎዛ፣ ከከብት የተሰሩ ቀንዶች፣ በብራና የተጻፉ ግዕዝና አማርኛ ጽሑፎች፣ በጣራና በምሰሶ ላይ የተንጠለጠሉ ደረቅ የገብስ እሸቶች እንዲሁም የባህላዊ ምግቦችና መጠጦች ምስሎች ይገኛሉ። አትጠገብ እልፍኝ ከ18 ዓመት በታች የሆኑ ሰዎች መግባት አይችሉም። የጦር መሳሪያም ይዞ መግባት አይቻልም። ዘመናዊ መጠጫ ወይም መመገቢያ ወደ ቤቱ አይገባም። በአትጠገብ እልፍኝ ቤት የመመገቢያና መጠጫ ዕቃዎቹ በሙሉ ባህላዊ ናቸው። እንግዶች በአትጠገብ እልፍኝ በባህላዊ ምግቦችና መጠጦች እንዲሁም በአዝማሪዎች ግጥም እየተዝናኑ ቀናቸውን አሳምረውት ይውላሉ። በአትጠገብ እልፍኝ መቀመጫው ጠፍር ወንበር፣ የሚነጠፈውም አጎዛ፣ መመገቢያዎቹም ቀለምሻሽ ከሰበዝ የተሰራ የምግብ መመገቢያ ነው። እንግዶች በቆሎና በበቆልት በዋዜ እያዋዙ ገበጣ እየተጫወቱ ጠጅና ጠላ ይጎነጫሉ። በዚህ ጠጅ ቤት ኮረፌና ቀይ ጠላ የሚጠጣው ከቅል በተዘጋጀ አንኮለል ተብሎ የሚጠራ መጠጫ ሲሆን ከዚህ በተጨማሪም ከከብት ወይም ከጎሽ ቀንድ የተሰራ ዋንጫ ለመጠጫነት ይገለገልበት። አልኮል ለማይጠጡ እንግዶች ሱፍ ጭልቃ፣ ብርዝና ተልባ ጭልቃ ይቀርብላቸዋል። የሱፍ ጭልቃ የተባለው መጠጥ የሚዘጋጀው ከሱፍና ማር ሲሆን ሱፉን በመውቀጥ ታሽቶ በማር ተደርጎ በተለይ በጾም ወቅት የሚጠጣ ነው። ተልባ ጭልቃ እንዲሁ ተልባን ከማር ቀላቅሎ የሚዘጋጅ ሲሆን በተለይ ለአራስ ሴቶች የሚዘጋጅ ነው። ለሆዳቸው መድኃኒት ነው በሚል አራስ ሴቶች ይጠቀሙታል። ብርዝ ጠጅ አልኮል ለማይጠጡ እንግዶች ከንጹህ ማር ይዘጋጃል። አውዛ የሚባለው ደግሞ ጌሾ ለማይጠጡ ሰዎች የሚዘጋጅ ጌሾ አልባ ጠጅ ነው። ጎንደሮች ባለሙያ ናቸው ይባላል። ከሚወደሱባቸው የሙያ ትሩፋቶችም አንዱ ደግሞ ጠጅ ነው። ጠጅ እንደየደረጃው ለስለስ ያለ፣ መካከለኛና ደረቅ ተብሎ የሚለይ ሲሆን በውሃ የተበረዘውን ማር ከጌሾ ጋር ተቀላቅሎ እንደየዝግጅታቸው የጊዜ ሰሌዳ ወይም እንደሚፈለገው ለስላሴ ወይም ደረቅነት በመጀመሪያ በበርሜል ለተወሰኑ ቀናት ከቆየ ኋላ በወይራ ጌሾ ወደ ታጠነ በርሜል ይገለበጣል። የጠጁ ቀለም ቢጫ እንዲሆንላቸው አንዳንዶች እርድ ሲጠቀሙ፣ አንዳንዶቹ ደግሞ ስኳርን አመስ በማድረግ ይጠቀማሉ። የጌሾ እንጨቱን በብረት ምጣድ በማመስ የጠጁን ጣዕምና ጥንካሬ እንዲሁም ተፈላጊውን ቀለም እንዲያመጣም ያደርጉም አሉ። ጠጁ ከሌሎች ባህላዊ መጠጦች በተለየ መልኩ በሂደቱ ልዩ ጥንቃቄን ይፈልጋል። ጠጅ በተጣለበት ጊዜ አጠገቡ ዕጣን ወይም ሰንደል ማጨስ አለያም ወደ ቤቱ ሽቶ ተቀብቶ መግባት ልፋታቸውን ከንቱ ሊያደርገው እንደሚችል እኒሁ ባለሙያዎች ያስረዳሉ።